በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የምትሰሙት ግብረ ሕማም ይባላል። ይህም ግብረ ሕማም 40 ጾምን ጨርሰን ከሆሳዕና እስከ ትንሣኤ ድረስ የምናነበው የጌታችንን የኢየሱስ ክርስቶስን መከራውን እያሰብን የምንሰማው ቃል ነው። ታዲያ በዚያን ጊዜ ብዙዎቻችን የዚህ ዓለም ሥራ አላደርሰን እያለ አንገኝም። ስለዚህ ሁላችንም ከዓመት እስከ ዓመት ይህንን ጸሎት አድርገን እንድንገለገልበትና ዓመቱም ደግሞ ሲደርስ ቤተ እግዚአብሔር መምጣት የማንችል በያለንበት ቦታ ሆነን ይህንን የቀኑን እንድንሰማ ዛሬ በዚህ በፋሌክ ሚዲያ ወደ እናንተ እየተላለፈ ይገኛል። ስለዚህ ሁላችሁም ይህን ሰምታችሁ ላልሰሙት ማድረስ እንድትችሉ በእግዚአብሔር ስም አሳስባችኋለሁ። አሁን ሰኞ ጠዋት 1 ሰዓት ላይ የሚነበበው ግብረ ሕማም ነው። ኦሪቱ ተፈጽሞ ተአምረ ማርያም ላይና ወንጌል ላይ ነው የደረስነው። አሁን የምናነበው ተአምረ ማርያምን ነው። ካህኑ ምንተኑ አሴኬሴተ የሚለውን በአማርኛ አነብላችኋለሁ። ምሕረትን የምትወጂ መልካሚቱ ማርያም ስላደረግሽልን ሁሉ ምን ዋጋ እንከፍልሻለን? የእኛንም ኃጢአት የምትቆጣጠሪ ቢሆን ኑሮ 1 ሰዓት እንኳ መኖር ባልተቻለን ነበር። እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይገባል። መልአኩ ወደ እርሷ ገባ፣ በፊቷም ቆሞ ጸጋ ክብርን የተመላሽ ማርያም ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ ይበል። ምእመናኑም እግዚአብሔር ከአንቺ ጋር ነው እያሉ ካህኑ ከሴቶች ተለይተሽ ደስ ይበልሽ ይበሉ። አሁንም ካህኑ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ይበል። ምእመናኑም እንዲሁ ይበሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስምዑ እነግረክሙ አኀውየ ፍቁራን ውሉደ ቤተ ክርስቲያን። እግዚአብሔር ይባርክሙ ወያብርህ አዕይንተ አልባቢክሙ ለሰምያ ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ዘኢይግሉ ሰማያውያን ወምድራውያን ፈጽሞ ውዳሴሃ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተወደዳችሁ ወንድሞቼ ሆይ የቤተ ክርስቲያን ልጆች የምነግራችሁን ስሙ። እግዚአብሔር ይባርካችሁ። ሰማያውያንና ምድራውያን ምስጋናዋን መፈጸም የማይቻላቸው በሁለት ወገን ድንግል የምትሆን የእመቤታችንን ቅድስት የእመቤታችን የድንግል ማርያምን ተአምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከእኛ ጋር ለዘላለም ይኑር። እምቅድመ ተአምር ይትነበብ ወይስምዑ ሕዝብ በእዝነ ልቡና። ከተአምር አስቀድሞ ይነበብ፣ ሕዝቡን በእዝነ ልቡናቸውን ከፍተው ይስሙ። ተራ ቁጥር 2 ስምዑ በአእዛኒክሙ ወአንብሩ በልብክሙ እበያ ወክብራ ወውዳሴሃ ለእግዝእትነ ማርያም ዘበዕብራይስጢ ማርያም
በዕብራይስጥ ቋንቋ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናችሁ አሳድሩት አኑሩት አለ። ተራ ቁጥር 3 ማርያም ብሂል መርህ ለመንግሥተ ሰማያት። ማርያም ማለት ወደ መንግሥተ ሰማያት መርታ የምታስገባ ማለት ነው። ተራ ቁጥር 4 እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ። እመቤታችን ድንግል ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ተራ ቁጥር 5 በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። ስለ እመቤታችን ስለ ድንግል ማርያም ዓለም ሁሉ ተፈጠረ። ስለ እመቤታችን ስለ ድንግል ማርያም አዳምና ሔዋንም ተፈጠሩ። ተራ ቁጥር 6 ሕይወቴ ይቤላ አዳም ለብእሲቱ አእምሮ ከመ ተወፅእ እግዝእትነ ማርያም እምኀቤሁ ወእምከርሰ ብእሲቱ። አዳም እመቤታችን ማርያም ከእሱ አምላክ ከሔዋን ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። ተራ ቁጥር 7 ሚክርታስ ዘይጸውሮ ለእበየ እግዝእትነ ማርያም ሰበተጽሕፈ ኩሉ። የእመቤታችን የድንግል ማርያም ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ኑሮ ምን ብራና በቻለው ነበር። ተራ ቁጥር 8 አይ እዝን ዘይክለ ሰሚዖቶ ወአይ ልብ ዘይክለ አግምሮቶ ወአይ ህሊና ዘይክለ ሀልዮቶ ወአብጽሖቶ። ሊሰማው የሚቻለው ጆሮ ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው ምን ህሊና ነው? ተራ ቁጥር 9 ወባሕቱን እስቲተ ንነግረክሙ መጠነ ተክህለነ። ነገር ግን የተሻለንን ያህል ጥቂት እንነግራችኋለን። ተራ ቁጥር 10 እግዝእትነ ማርያም ተነግረት እምአዳም እስከ አብርሃም ወእምአብርሃም እስከ ሙሴ ወእሙሴ እስከ ዳዊት ወልደ እሴይ በብዙ አምሳል አስተርአየት። እመቤታችን ድንግል ማርያም ከአዳም ጀምሮ እስከ አብርሃም ከአብርሃም እስከ ሙሴ ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ድረስ እስከ እሴይ ልጅ እስከ ዳዊት ድረስ ትነገር ነበር። በብዙ ምሳሌም ትታይ ነበር። ተራ ቁጥር 11 ወስር ወልደታ ለእግዝእትነ ማርያም እምቤተ ዳዊት ንጉሥ መንገለ አቡሃ ወእምቤተ አሮን ካህን መንገለ እማ። የእመቤታችን የድንግል ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት በኩል ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። ተራ ቁጥር 12 እስመ አቡሃ ኢያቄም ወስመ ወላዲተ ሐና። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ተራ ቁጥር 13 ለመኑ ተውህቦ ተደንግሎ ህሊና ሙሉ ደሰብ። ሥጋዊ ነገርን ከማሰብ መጠበቅ ለአዳም ከአዳም ልጆች ከቶ ለማን ተሰጠው? ተራ ቁጥር 14 ለመላእክትኒ ኢተክሎሙ ድንጋሌ ህሊና እስመ አበሱ በፍትወት ወረዱ ምድረ በመዋዕል ዘቀዳሚ። ኃጢአትን ከማሰብ መጠበቅ ለመላእክትም እንኳ አልተሻላቸውም። በቀደመው ዘመን በምኞት በድለው ወደ ምድር ወርደዋልና። ተራ ቁጥር 15 መኑ ከመ እግዝእትነ ማርያም ዘኮነ ምዕራፈ አብ መኑ ከመ እግዝእትነ ማርያም ዘኮነ ማኅደረ ወልድ ወመኑ ከመ እግዝእትነ ማርያም ዘኮነ ቤተ ለመንፈስ ቅዱስ። እንደ እመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ተራ ቁጥር 16 ይትካሎኑ ነቢር ለሰብእ እንበለ ኃጢአት አልቦ ዘጾረ እሳተ ወአልቦ ዘይገብረ ኃጢአተ ዘእንበለ እግዝእትነ ማርያም ባሕቲታ። ለሰው ኃጢአትን ሳይሰራ መኖር ይቻለዋልን? ከእመቤታችን ከድንግል ማርያም በቀር እሳትን የተሸከመ ኃጢአትንም ያልሰራ ሰው የለም። ተራ ቁጥር 17 እግዝእትነ ማርያም ንጽሕት እመላእክት እግዝእትነ ማርያም ታቢም ኩሎን አንስት።
እመቤታችን ቅድስት ድንግል ማርያም ከመላእክት ትነጻለች። እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉም ትበልጣለች። ተራ ቁጥር 18 ህሊናሃ ለእግዝእትነ ማርያም ህሊና አምላክ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን ማርያም ሐሳቧ እንደ አምላክ ሐሳብ ነው። የእመቤታችን የድንግል ማርያም መልኳም እንደ አምላክ መልክ ነው። ተራ ቁጥር 19 እግዝእትነ ማርያም ቀጸበቶ ለአምላክ በንጽህና እግዝእትነ ማርያም ኮነቶ ለአምላክ ማኅደረ ፍስሐ። እመቤታችን ቅድስት ድንግል ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ቅድስት ድንግል ማርያም ለአምላክ የደስታ ማደሪያ ሆነችው። ተራ ቁጥር 20 እግዝእትነ ማርያም ወለደቶ ለአምላክ በድንግልናሃ። እመቤታችን ቅድስት ድንግል ማርያም አምላክን በድንግልናዋ ወለደችው። ተራ ቁጥር 21 እግዝእትነ ማርያም ንግሥት በነቢያት እግዝእትነ ማርያም ስብክት በሐዋርያት እግዝእትነ ማርያም ውድስት በልሳነ ሁሉ ፍጥረት። እመቤታችን ቅድስት ድንግል ማርያም በነቢያት ትነገር ነበር። እመቤታችን ቅድስት ድንግል ማርያም በሐዋርያት ትሰበክ ነበር። እመቤታችን ቅድስት ድንግል ማርያም በፍጥረት አንደበት ሁሉ ትመሰገናለች። ተራ ቁጥር 22 አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። የቤተ ክርስቲያን ልጆች ሁሉ አክብሯት፣ እርሷ ለእናንተ ለኃጥአን መድኃኒታችሁ ናትና። ተራ ቁጥር 23 ወወሃቢተ ጸጋ ይእቲ ለዘይትለአካ ሰናየ መልእክተ። በጎ አገልግሎትን ለሚያገለግላት ዋጋውን ትሰጠዋለች። ተራ ቁጥር 24 ታመንዋ በኩሉ ልብክሙ እንዘ ይተናፍቁ እስመ ይእቲ መድኃኒትክሙ። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። ተራ ቁጥር 25 ወቅድመ ሰላስግዱ ዘይሰገደ ላቲ ይደምሰስ እምቋሙ ወይታወቅ ዝክረ ስሙ። በስዕሏም ፊት ስገዱ፣ ለስዕሏም ያሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። ተራ ቁጥር 26 ወይበሉ መላእክተ ሰማይ ኩሎሙ አሜን። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ካህኑ አሁንም እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወየድሰኪ ወከመ ወደሰኪ ዮሐንስ አፈወርቅ ወድርሳኑ የሚለውን ይቀጥላል። ወየድሰኪ እሰግድልሻለሁ 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 እግዚአብሔር ወየድሰኪ ኦግዝእትየ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ እንዘ ይብል ተፈሲ ኦግዝእትየ ማርያም ቅድስት ድንግል ዘተሰገወ እምኔኪ እግዚአብሔር ቃል ወወፃም ከርስኪ ከመ መራዊ ዘይወፅእም ጽርሑ። እግዚአብሔር ከአንቺ ሰው ሁኖ ሙሽራ ከጫጉላው እንደሚወጣ ከአንቺ እንዲሁ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔ እንዳመሰገነሽ እኔም እንዲሁ አመሰግንሻለሁ አለ። ተራ ቁጥር 3 ተፈስሒ ኦ እግዝእትየ ማርያም ዘወፃ እምኔኪ ኖላዊ ኄር ዘበአማን ዘሐሰሶ ለበግ ግዱፍ ወሰበረከቦ ጾሮ ዲበ መትከፍቱ። የጠፋውን በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ አለ። ተራ ቁጥር 4 ተፈስሒ ኦ እግዝእትየ ማርያም ድንግል እንተ ብኪ ተበስከ ማእሰረ ሔዋን ማህመሚ እንተ ገደፋ እግዚአብሔር ውስተ ደይን። እግዚአብሔር በሲኦል የጣላት የሔዋን የሚያሰቃይ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ አለ። ተራ ቁጥር 5 ተፈስሒ ኦ እግዝእትየ ማርያም ድንግል ምድር ቅድስት እንተ በጻኪ እግዚአብሔርን ዘይጽያን ዲበ ደመና ብሩህ ወውአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ ወደ አንቺ የመጣ በአንቺም ያደረ ቅድስት ድንግል ቅድስት ምድር እመቤቴ ድንግል ማርያም ወይ ደስ ይበልሽ።
ተራ ቁጥር 6 ተፈሥሒ እግዝእትየ ማርያም ድንግል ዘአስተርአየብኪ እግዚአብሔር ቃል ዘያድር በቅዱሳኒሁ። በቅዱሳኑ አድሮ የሚኖር እግዚአብሔር ቃል በአንቺ ተገለጠ። እመቤቴ ማርያም ሆይ ደስ ይበልሽ። ተራ ቁጥር 7 ተፈሥሒ እግዝእትየ ማርያም ድንግል ዘሰምረይ በይኪ እግዚአብሔር ይትወለድ እምኔኪ ቃል ዘንሰግድ ሎቱ ምስለ አብሁ መንፈስ ቅዱስ። ከአብና ከመንፈስ ቅዱስ ጋር የምንሰግድለት እግዚአብሔር ቃል ከአንቺ ይወለድ ዘንድ የወደደች እመቤቴ ማርያም ሆይ ደስ ይበልሽ። ተራ ቁጥር 8 ተፈሥሒ እግዝእትየ ማርያም እሙ አንቲ ለዘሐዋርያሁ አነ እኔ ሐዋርያው የሆንኩለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ተራ ቁጥር 9 ተፈሥሒ እግዝእትየ ማርያም ድንግል ዘወለድኪዮ ለአማኑኤል ዘዐቀበ ማኅተመ ድንግልናኪ እንበለ ሙስና እምድኅረ ልደቱ። ከወለድሽው በኋላ ማኅተመ ድንግልናሽን ያለመለወጥ የጠበቀውን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ተራ ቁጥር 10 ሰላም ለኪ እግዝእትየ ማርያም ድንግል እንተ ወለድኪ አምላከ እንዘ ይትነሰት ወመሰረተ ማኅፀንኪ። የማኅፀንሽ መሰረት ሳይናወጥ አምላክን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ተራ ቁጥር 11 ሰላም ለኪ እግዝእትየ ማርያም ድንግል እንተ ወለድኪ ንጉሠ እንዘ ኢይትረኃው ወእንዘ ኢይትገለጥ አንቀጸ ማኅተመ ድንግልናኪ ወተሰመኪ እመ ወአመተ በልደተ መድኃኒነ። ማኅተመ ድንግልናሽ ፈጽሞ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና ሰላምታ ይገባሻል አለ። ተራ ቁጥር 12 ሰላም ለኪ እግዝእትየ ማርያም ድንግል እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ቢሆን ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። ተራ ቁጥር 13 ጸልዪ ወሰአሊ ምህረተ ሀበ ፍቁር ወልድኪ ከመ ይስረይ ለነ ኃጣውኢነ። ከተወደደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ይለምኝልን። ታምሪሃ ለእግዝእትነ ማቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። በዘከመ ቀብአት ቅብአ በረከት ፈወሰት እገሪሆሙ ለእንስሳ። ልመናዋ በረከቷ ይደርብንና በሁለት ወገን ድንግል የሆነች አምላክን የወለደች ክብርት እመቤታችን የበረከት ቅባት ቀብታ የእንስሶችን እግሮቻቸውን እንደፈወሰች የሚናገር ታምር ነው። ተራ ቁጥር 1 ይብየ እንጦንዮስ ዘደብረ ቁስቋም እነግርም ሆነ ከመ እግዝእትነ ማርያም ህጌ ሀለወት አኮ ይእቲ ባሕቲታ ዳኢሙ ወልደ አምላክ ምስሌሃ ወመንበሩ ድልው ማእከል ሕዝብ እስከ ይደይዎ ዘይደልዎሙ ወእለ ይመጽኡ ሀበ ዝንቱ ቤት ዘቁስቋም። እመቤታችን ድንግል ማርያም በዚያ በደብረ ቁስቋም እንደነበረች የደብረ ቁስቋሙ ሰው እንጦንስ በእውነት እናገራለሁ አለ። እርሷም ብቻዋን አልነበረችም፣ ልጇ አምላክ ከእርሷ ጋር ነበር እንጂ። ወደዚህ ወደ ቁስቋም ቦታ ለሚመጡና ማየት የሚገባቸው እስከ ማየት ድረስ ደረሱ። ዙፋኑ በሕዝቡ መካከል ተዘጋጅቶ ነበር አለ። ተራ ቁጥር 2 ህዲግ ውስተ ባሕቲቱ ዘረያ አላ ተወፅእ ለቀበላነ ይእቲ ድንግል ወላዲተ አምላክ እንዘ ውስተ እደዊሃ ነዋይ ምስለ ቅብ ዘባረኮ በዓለ ኩሉ በረከታ ዘውእቱ እግዚእነ ኢየሱስ ክርስቶስ እንዘ ትፈቅድ ትጥበአነ በረከት። ያያት እርሱ ብቻ የመሆኑን ተዉትና መሆኑን ተዉትና የበረከት ሁሉ ባለቤት ጌታችን ኢየሱስ ክርስቶስ የባረከው የበረከት ቅባት
የበረከት ቅባት ያለበት ዕቃ በእጇ ይዛ ልትቀባን ልትቀባን ወዳ የአምላክና ድንግል ልትቀበለን ተወጣ ነበር አለ። ተራ ቁጥር 3 ባህቱ ትረክበነ ጽኑዓነ ዲበ እንስሳ በተመክሆ ወበትዝርት ወበዕረፍተ ሥጋ። ነገር ግን በእንስሶች ላይ ተቀምጠን ሥጋችንን ከድካም በማሳረፍ በኩራትና በመመካት ታገኘናለች አለ። ተራ ቁጥር 4 ወትሬዎሙ ድንግል ወላዲተ አምላክ ለእሉ እንስሳ ዘከመ ጻመው እምእለ ይቀስፍዎሙ ወትቀብዎሙ እስከ ነግሮሙ ለእንስሳ እግዝእትነ ማርያም ርሪተ ልብ በቅባ በረከት ወትፌኑ በረከተ ዲቤሆሙ ለእንስሳ እለ አልቦሙ ልብ። የአምላክ እናት ድንግል ማርያም እንስሶቹን በላያቸው ተቀምጠው ከሚገርፏቸው ሰዎች እንደደከሙ ተመልክታ የልቡን ርኅራኄ ያላት እመቤታችን ማርያም የበረከቱን ቅባት እስከ እግራቸው ድረስ እንስሶቹን ቀባቻቸው። አእምሮ የሌላቸው እንስሶችን በኃይል ብርታትን ሰጠቻቸው። ተራ ቁጥር 5 እፎ መድምን ኦ እግዝእትነ ማርያም ዜና ሂሩትኪ ዘአልቦ ሁልቁ ወኢ መስፈርት ዘትገብሪ በላይ ለኃጥአን ወዘማውያን ወበላይ ለጽኑሳን ወአካያን። እመቤቴ ማርያም ሆይ በኃጢአተኞችና በአመንዝራዎች ላይ በችግረኞችና በታካቾች ላይ ስፍር ቁጥር የሌለው የቸርነትሽ ዜና ምንኛ ድንቅ ነው አለ። ተራ ቁጥር 6 ብፁዓን እለ አእመሩ ጣዕመኪ ወእለ ይነብሩ በፍቅርኪ እስመ ኩልነ ሕይወተ ነሐዩ በእንቲአኪ። ጣዕምሽን ያወቁና በፍቅርሽም ጸንተው የሚኖሩ ክቡራን ናቸው አለ። ሁላችንም ስለ አንቺ በሕይወት እንኖራለን አለ። ተራ ቁጥር 7 ብፁዕ ኪአኪ ዘዴገነ በኩሉ ልቡ ወበኩሉ ኃይሉ ወበኩሉ ነፍሱ ከመ ይርከብ ረድኤተኪ በከመ አስተርአየ ተአምርኪ በላይ ለእንስሳ። ረድኤትሽን ያገኝ ዘንድ በፍጹም ልቡና በፍጹም ኃይሉ በፍጹም እውቀቱ አንቺን የተከተለ ተአምራትሽ በእንስሶች ላይ እንደተገለጠ ያመነ የተመሰገነ ነው አለ። ጸሎትኪ ወበረከትኪ ያህሉ ምስሌነ ለዓለመ ዓለም። በረከትሽና ጸሎትሽ ከእኛ ጋር ለዘላለሙ ጸንቶ ይኑር አለ። ከዚህ ቀጥሎ ተአምረ ኢየሱስን የምናነበው ተአምሮ መንክር ገብረ እግዚእነ ወአምላክነ ወላዲነ ኢየሱስ ክርስቶስ በከመ አርኅን ገጾሙ ለመወልጣን ሳህሉ ወምሕረቱ ያህሉ ምስሌነ ለዓለመ ዓለም አሜን። ይቅርታውና ቸርነቱ በእኛ ለዘላለሙ ይደርብንና ጌታችን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዋጮችን ሻጮችን እንዳስደነገጣቸው የሚናገረው ድንቅ ተአምር ይህ ነው። ተራ ቁጥር 1 ወሰፈ ቦአ እግዚእ ኢየሱስ ውስተ ቤተ መቅደስ አኀዞሙ ፍርሃት ወረዓድ ለኵሎሙ ሰብአ ኢየሩሳሌም። ጌታችን ኢየሱስ ክርስቶስም ወደ ቤተ መቅደስ በገባ ጊዜ የኢየሩሳሌም ሰዎች ሁሉ ፍርሃትና መንቀጥቀጥ ያዛቸው። ተራ ቁጥር 2 ወተሃቡ እምእግዚእነ ኢየሱስ ክርስቶስ ውስተ ቤተ መቅደስ እለ ይሰይጡ ወይሳየጡ ወእለ ይነሱ አስራተ። የሚሸጡ የሚለውጡ የሚገዙት ሁሉ የሚቀርጡትን በመቅደሱ ቅጥር ግቢ ውስጥ ከጌታ ከኢየሱስ ክርስቶስ ፊት የተነሳ ደንግጠው ተሸሸጉ። ተራ ቁጥር 3 ወገብረ ጥብጣቤ ዘሀብል ወቀሰፎሙ ወሰደዶሙ እምቤተ መቅደስ ወገብታ ማዕዳቲሆሙ ለመወልጣን ወአውፅኦሙ እምቤተ መቅደስ። ከምኵራቡ አባረራቸው፣ የለዋጮችንም ድርድራቸውን ገለበጠ፣ ከምኵራብም አስወጣቸው። ተራ ቁጥር 4
ወይቤሎሙ ቤትየሰ ቤተ ጸሎት ይሰመይ አንተ ወሰረሰይ ክምው በአተ ፈያት ወሰረክተ ሳሉ ወምረቱ ያሉ ምስሌነ ለዓለመ ዓለም አሜን። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ ዋሻ የቀማኛ ዋሻ አደረጋችሁት አላቸው። ይቅርታው ቸርነቱ ከእኛ ጋር ለዘላለሙ ይኑር ይደርብን፣ አሜን።